ሰላም ሰላም ዩቲዩብ ተከታታዮቼ የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥ ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ መድኃኒዓለም። ዛሬ ይዤላችሁ የመጣሁት ያው ሄርሜላ ጠፍታለች። እርገት ናት። እርገት ቪዲዮ ይዛ መጣለች። ምንድነው ቡዜን ነው የምትወቅሰው። እንዴት እንደዚህ አይነት ቃላት ካፍሽ ይወጣል? እንዴት ትናገሪያታለሽ? አንቺ ብታውሪ አንቺ ምን ብትይ የሚፈራሽ ሰው የለም። ሩታ አትፈራሽም። ስለዚህ ከቁመትሽ በላይ ነው ያወራሹ የተወረገረግሽው። ስለዚህ እኔ አንድም ቀን እንደዚህ ጠብቄ አላቅም ነው የምትለው። እና አዳምጣት። እኔ አንድ ነገር እሷን ከማዳመጣችን በፊት እሷ የምታወራውን ነገር ከመስማታችን በፊት አንድ ሰው ከወንድሞቼ መሃል ውጪ፣ ሁለቱ ወንድሞቼን አታጋጪ። እሺ ኤፍሬምን እኔ አልጠራውትም። ኤፍሬም ለኔ ተቆርቆሮ እንዲናገር አልፈለኩኝም አለች አይደል? እቺ ሴትዮ ሩታ ተብየዋ ብላለች። መቼም አሁን እንደዚህ አርግልኝ እንደዚህ ተባበረኝ ነገርኩት። በአንድ በኩል እኮ ታምናለች። መጣ ከእኔ ጋር ነገርኩት ያለውን ነገር። ከዛ እውነቱን ተረዳ፣ ከኔ ጎን ቆመ። እንዴት ሆኖ ነው ካንቺ ጎን ቆመ? ውዴ አንቺ አትፈልጊም ማለት ከሱ ጋር መኖር አልፈልግም ብለሻል። እሱም አልፈልገውም ብለሻል። እሱም አልፈልግም ብሏል። እውነቱን ነገርሽው፣ እውነቱን ተረዳሽ። ከዛ እሱ ሄዶ ወንድሙን እንደዛ ሲናገር፣ ፍቅረኛውን ሄዶ እንደዛ ሲናገር ነው እኔ እንደዛ ነገር አልፈልግም። እኔ ህይወት አለኝ፣ የራሴን ህይወት ኖራለሁ፣ እሱም የራሱን ህይወት ይኖር። አንቺ አብርሃም በዚህ ልክ የምትፈልጊ ከሆነ ያኔ ስለምኑሽ ሲጠይቁሽ፣ ቤተሰብ ሲጠይቅሽ፣ ጋሽዬ ሲጠይቅሽ፣ ቡዜ እንደዛ ሲጠይቅሽ፣ ይሄ ነፍናፋው ኤፊ የምትይው እሱ ሲጠይቅሽ እምቢ አልሽ፣ አልፈልግም አልሽ። አሁን ደግሞ እሱ አልፈልግሽም በቃ ካልሽ በኋላ ኤፍሬምን ያንቺ አባል ሰው አድርገሽ አንቺ ጋር መጥቶ እንደዛ ካንቺ ጋራ የፈለገውን ነገር እንዲናገር እንደዛ እንዲሆን ካልፈለግሽ እኔ አልፈልግም። አንተም በሰላም ከወንድም ጋር ኑር፣ እሷም ከፈለገች ከሱ ጋር ትኑር። እኔና እሱ የሚያገናኘን ልጅ ነው። ይሄ ነገር ውስጥ አንገባም። እረፍ ብትዩ ኤፍሬም ያርፋል። ሴት የላከችው ሞት አይፈራም እንደሚባለው አንቺ እንደዛ ነው ያደረግሽው። ኤፍሬምን መጠቀሚያ መሳሪያ ነው ያደረግሽው። ላትጠቅሚው፣ ከቤተሰቦቹ ላትበልጭለት። ዛሬ ምን እያደረግሽ እንደሆነ ለኛ ራሱ ግራ እስከሚገባ ማለት ነው። ምን ማድረግ እንደፈለግሽ፣ ምን መሆን እንደፈለግሽ ራሱ በጣም የምትገርሚና በጣም አስጠይ ፍጡር ነሽ። ለሩታ ይሄ ስነግርሽ ማለት ነው። እርገት ተብየዋ ደግሞ ዛሬ ቡዜን የምትወቅሻት ያኔ አዎ ወንድሟ ሲሰርቡ ወንድሟ ቆሻሻ በራፋችሁ ላይ መጥቶ ቆሻሻ ሲደፋበት ምን ሲባል ጎሽ አበጀሽ ቆንጆ አደረግሽ ብላ ስለምትደግፋት፣ ያ ደግሞ ሲበቃ አሁን ሲሰለቻት ሲበቃት ነገሩ ሲገባት ያደረገችው ድርጊቶች በቃ አሁን ይበቃል፣ እዚህ ጋር ይብቃ ስትል እንዴት እንደዚህ ትያለሽ? እኛ ካንቺ አንጠብቅም። ውሌ እሷን እየደገፈች እሷ ራቁት ቪዲዮ ስትይዝበት ደግ አደረግሽ እያለች እያሞጋገሰቻት ስትሰድቦ እያሞጋገሰቻት እንድንኖር ነው እንዲፈልጋችሁት። አንቺ እህትሽ እኮ ለምን ተናገረቻት? ለምንድን ነው እረፊ ያለቻት ብለሽ ነው ዛሬ ቪዲዮ እየሰራሽበት ያለሽው። ገባሽ? እሷም ስለ ወንድሟ ልክ አንቺ ለወንድምሽ እንደምትጨነቂ እሷም ለወንድሟ ይገዳታል። የእነ አብርሃም ቤተሰብ ችግር እንዳለባቸው ኦኬ እኛ እናውቃለን፣ ተናግረናል፣ ብዙ ጊዜ ተናግረናል። ተው ይሄ ልጅ ብለናችኋል። ምንም የሚያጠፋ ነገር የለም፣ ካለ ጥፋቱ ነው እየወቀሳችሁ ያላችሁት ብለናችሁ ነበረ። ግን ሌላ ይቅርና ዴቭ ራሱ ነገሩ እየገባው መጥቶ እሷንም ሳይቆጣ አብርሃምንም ሳይቆጣ ከመሃላቸው በዘዴ ወጣ። ምንም ቢሆን አለዋ ጭንቅላት ልክ እንደናንተ ንፍጥ ጭንቅላት አይደለም የተሸከሙት። ምሁር የሆኑ ናቸው ቤተሰቦቻቸው በሙሉ። እናንተ ወታችሁ ሚዲያ ላይ እንደምትለፈልፉት አይደለም የአብርሃም ቤተሰቦች። እናንተ ግን በቪዲዮ ወታችሁ እንደፈለጋችሁ ተናገራላችሁ። ልጅ አለ እኮ መሃላችሁ። ይሄ ልጅ እኮ ሲያርግ የሁላችሁንም ልክኛ
ይሄ ትክክል አይደለም ይሄ ትክክል ነው እንደምንለው ያኔም እኮ ለፍርድ ያበቃችኋል። አባቴን እንደዚህ እያላችሁ የአባቴን ቤተሰብ እንደዚህ እየተናገራችሁ ነው የሚላችሁ። ማያርግ መስሏችኋል እንዴ? እንደዚህ ጩጬ እንደሆነ የሚቀር አይምሰላችሁ። አንቺ ዛሬ በዚህ ልክ ቡዜን የምትናገረት ከወንድሞቼ ህይወት ውጪ ነው ያለቻት እና ሽሩሩ እያለቻት ላይ ቆሽ እንኳን ቆንጆ አደረግሽ እንደዚህ አርጊ እያለቻት እያሞጋገሰቻት እንድትኖር ነው የፈለግሽው። ያ ነው ሐሳብሽ፣ ያ ነው እቅድሽ። ያ አይሳካም ውዴ። ያ ዘመን አለፈ፣ ያ ዘመን ሄደ። ገባሽ? ሩታ እናቃታለን እኮ ልቅላቂ የመሰለች ሴት ናት። ዛሬ ሰው አርጎ የዊግ አይነት ያማረጠችው በአብርሃም የተነሳ ነው። ልብስ ራሱን ለብሳ የመጣችው ጥቢቆ እያያችሁ ነው። ዩቲዩብ እና ቲክቶክ ላይ እኮ የዞረ ነው ፎቶዎቿ። የድሮ መቼም በሁለት ዓመት ውስጥ ህይወቷን ቀየረላት፣ ማንነቷን ቀየረ። ሰው ሆና እንደ ሰው ቆማ እንድትሄድ ያደረጋት አብርሃም ታደሰ ነው። እናንተ ለአብርሃም ምን አደረግ ነው የምትሉት? እስኪ ንገሩ። እስኪ ይሄን አድርገንለት በእኛ ምክንያት እንደዚህ ሆነ በሉ እስኪ። ሁላችሁም የሚዲያ ሰው እንድትሆኑ ሰው ሆናችሁ እንደዚህ እንድናያችሁ ያደረጋችሁ አብርሃም ነው። የአብርሃም ቤተሰቦች ናቸው። ለምለም የምትባል ሴት ናት። ከእሷ ቀጥሎ ደግሞ አብርሃም ታደሰ ነው። ገባችሁ? ዛሬ ቤተሰቦቹ ናቸው እሱን ያስናቁት። ያኔ እሱን ቢያከብሩት እሱን ያጥፋም አያጥፋም አፋቸውን ይዘው ቁጭ ቢሉ ኖሮ በቃ ይሄ እናንተ ትዳራቸው አይፍረስ እሷን እንደራሷ ሰው ስላዩ እሷን አብርሃምን ስለሚወዱ ነው እንጂ ሩታን ስለወደዱ አይምሰሏችሁ። ያኔም ቢሆን አብርሃምን ስለሚወዱ ስለሚያከብሩት በሱ አይን እሷን ስለሚያዩ ነው እንጂ ሩታ የተለየ ሰው ሆነ አይደለም። አንቺ ወንድሜን እንዲያረሽ ወንድሜሽ እንዲያረሽ እንደኔ እያሻሻታ እኔም ደግሞ እህቴን ካለች በጠርሽ እንደዚህ እንድትናገራት አልፈልግም። በቃ ስነ ስርዓት። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች፣ እዛ ምርጥ ቤተሰቦችሽን ይዘሽ አንቺ ከነሱ ጋር አውሪ። ምርጥ ቤተሰቦቼ አላለችንም እንዴ? ምርጥ ቤተሰብ ሰውን እየሰደቡ ምርጥ ቤተሰብ የለም። አጠገብሽ ያሉት ሰዎች ሳታከብሪ እኛ በሚዲያ የምናይሽን ሰው ብር ስለምታገኝበት በእኛ ብር ስለምሸቂበት በእኛ እኛ ስናይልሽ እኛ ላይክ ስናረግሽ እኛ ሰብስክራይብ ስናረግሽ ታገኝበታለሽ። ስለዚህ እኛ ትለማመጪናለሽ። መጀመሪያ አጠገብሽ ያሉትን ሰዎች አክብሪ። ገባሽ? እኛ ኢትዮጵያኖች ስንባል ማለት ነው እንደዚህ አይነት ሰዎችን ነው የምንከተለው። እርስ በራሳችን እኛ አብሶ አረብ ሀገር ያለን ልጆች እርስ በራሳችን አንደጋገፍም። የምንደጋገፈው አገር ቤት ሆነው ወሬ የውሸት ወሬ የሚቀምሩልን ምን የሚሉልን ነው የምንፈልገው። አንቺ እህትሽ ለእህትሽ ተቆረቆርሽ። ሰው እኮ ስለ ሰው ብለ ስታወራ ስለ ሰው ብሎ ሲያማ ስለ ራስ ብለ ስማ የሚባል ነገር አለ። አንቺ ለእህትሽ ስትቆረቆሪ ቡዜ ለወንድምየው አትቆረቆርም። እና አነጋገርሽ እንዴ ነው? ቡዜ ምንድን ነው ያለችው? ጥልን አቁሚ፣ ጸብን አቁሚ፣ ከሁለቱ ወንድም መሃል ውጪ፣ አርፈሽ ኑሮሽን ኑሪ ነው ያለችው። ግልጽ አማርኛው አይገባሽም እንዴ? ምን ቋንቋ ነው የሚገባሽ? ጉራግኛና ኦሮምኛ ነው የሚገባሽ? እናትሽ ኦሮሞ መሆኗ ሰምተናል። ስለዚህ በኦሮምኛ ታውራልሽ። በኦሮምኛ እኔ ልንገርሽ በኦሮምኛ መሰለኝ ወንሽን ጀቴን ኦቦሌየን ለማ ወሊቲን ኦፊኒ ኦቦሌየን ጅዱዳ በይ ሂም በርባዱ ኦቦሌየን ትያ ወሊቲን ኦፊን ወሊን ወሎልቺሲን ከናፉ ኦቦሌየን ትያ ወሊቲን ቡሲኒ ኦቦሌየን ትያ ጅዱዳ በይ ጀቴን ቡዜ ማለ ወን ብራውን ተኮሌን ጀኔ ዋን ተኮሌ ከናፉ አት ኦቦሌቲን ኮ ነጀላቱ ቀምቴ ኦቦሌቲን ትያ ነጀላ ሚዳምቴ ጅርቲ አከና ዱፍቴ አከትዱበቱ ሂም በርባዱ ሆጀቴ ishini obboleessa shiit akkatti dubbattuun barbaadu. Obboleessa kiyya jala hin deemini irraa adabadhu hafi baqqa maatii jidduudha bayi jettee malee waan biraa hin jenneen. Kanaafuu ati maaltu si dhukkubee bakka kana dhufteetiin obboleettii tiyyatti dubbachuu hin dandeessu jettaan. Maaf hin dandeenye? ለምንድን ነው የማትችለው? ይሄው የሚገባሽ ከሆነ በኦሮምኛም ሰርቼልሻለሁኝ። ይሄው አዳምጪ አድርሱልኝ። ለእርገት የምትባል ሴትዮ ቪዲዮን ሼር ሰብስክራይብ እያደረጋችሁ ዱዊት እያደረጋችሁ አድርሱልኝ። ለእርገት ለምትባለዋ ሴት ላኩላት፣ አድርሱልኝ። እንዲደርሳ ፈልጋለሁ። ይሄው በኦሮምኛም ነግሬያታለሁ። የሚገባ በአማርኛ ነው የሰራችሁ። አማርኛው ግልጽ ካልሆነልሽ እኔ በኦሮምኛ ነግሬሻለሁ። ማን ነው የቤተሰቡን ውርቀት የሚፈልገው?
እናንተ ስላከበሯችሁ እናንተን ሩታ ስላሉ ሩታ እኮ ያሏት አብርሃምን ስለሚወዱት አብርሃምን ስለሚያከብሩት ወንድማቸው ስለሚወዱ ነው። ለቤተሰቦቻቸው ክብር ስላላቸው ነው ሩታን ያከበሩ። ለምን ቤተሰብ ሆናናለች፣ የኛ ቤተሰብ ናት፣ ስጋችን ከስጋዋ ተቀይጧል ነው ያሉት። እና እዚህ ጋር ምንድነው ያጠፋችሁ? ቡዜ ወንድሞችን አታጋጪ፣ ሁለቱም ወንድሞችን አታጣይ፣ ቤተሰብ ለቤተሰብ ይጣላል፣ እረፊ፣ የምታደርጊው ድርጊት ትክክል አይደለም። አላርፍም አለች። አላርፍም እኔ ግቤን የምን ግብ ነው የምትመታው? እሷ ምን ግብ ነው ያላት? ከአብርሃም ጋራ ምን የተዋዋለችው ውል አላት? አልፈልግም ብላ ተለመነች፣ ተዘከረች። አልፈልግም ብላ ኡኡ ብላ በፖሊስ አስይዛ አስፈረመችው አይደል እንዴ? እና አሁን ምን ይፈጠር? ምን እንዲሆን ነው የምትፈልጉት? አንዳንድ ሰዎች ደግሞ ዩቲዩብ ላይ መታችሁ ሄርሜላ ጠፍታለችና ብለክ መተዚ የምታለቃቀሰው ሩታን እንደዚህ የምትላት ታንቃት ሞትም እንዴ የምትሉ ሰዎች አላችሁ። ለአነጋገራችሁ ለከት ይኖራችሁ። እንዲሁም የኛ ልጆች ኢትዮጵያ ውስጥ ያሉት ቢኖራቸውም ባይኖራቸውም እንዲሁም እያለቁ ነው። እናንተ የምትናገሩት ምላስ አጥንት የለውም አጥንት ይሰብራል ይባላል። ለምንድን ነው የሰይጣንን ተግባር ይዛችሁ ምዞሩት? አንዳንድ ሰዎች ግን ለስሙ የልደታን ንፍሮ የልደታ ቡና አፍልተሽ ዛሬ ልደታ ናት እንኳን ለልደታ ደረሳችሁ ታያለሽ። ግን አብርሃም ታንቀ ለምን አትሞትም? ሩታ ጠፋች ብለክ እዚህ የምታለቃቅስብን ሄርሜላ ሩታ ምን ታርግክ የምትዩ ሴት አንቺ እህትሽ ብትሆንና አንቺ ታነቂና ሞቺ ብትባይ ታንቀሽ ትሞቻለሽ። ለምን እናንተ የማትፈልጉትን ነገር ሰዎች ላይ እንዲሆን ትፈልጋላችሁ? ይሄ ልጅ የሆነ ነገር ራሱን ቢያደርግ ምንድነው የምትጠቀሚው? ምንድነው አንቺ የምታገኘው? ምንድነው ያንቺ መልእክት? አሁን ያስተላለፍሽው መልእክት ምንድነው? እግዚአብሔር እንደ ስራችን ለሁላችንም ይሰጠናል። ግን ለምንናገረው ንግግር እናንተ ብር ለመሸቀል እያላችሁ የሰውን ሞራን የሚሰብር የሰውን ጭንቅላት የሚጎዳ ነገር አትናገሩ። ሰው ናት የጠፋችሁ እዚህ ጋር ሄርሜላን ብትሆን ማለት ነው። ሰው ነው። እሺ ጥፋት እናንተ እንደምትሉትም አጥፍታም ይሁን ባሏን ቀምታን የጣለችውን ነው ያነሳችው። እናንተ አሁን የሆነ ገንዘብ ተጥሎ መንገድ ላይ ብታገኙ ዶላር ብታገኙ ጥላችሁት አታልፉም። አዩኝ አላዩም እንደውም ሌላ ሰው አነሳ አላነሳ ብላችሁ ተንገብግባችሁ ነው የምታነሱት። ሄርሜላም ያንን ነው ያደረገችው። የወረወረችውን የጣለችውን የገፋችውን አንስታ መፈቀር እንዳለበት መወደድ እንዳለበት መከበር እንዳለበት አሳየችው። ሩታ ክብር አላሳየችውም። ያን ጊዜ አዎ መጣች፣ አለቃቀሰች፣ ሎምቦጫን ዘርግታ ያኔ የሆነ እንትን የመሰለች መጣ አለቃቀሰች፣ ሰው አረጋት። እንደ ሰው ሆና ቆማ እንድትሄድ አደረጋት። እንኳን በልታ ቅባታ እኔ ከዚህ በፊትም ነግሬያችኋለሁ። ጸጉሯ ጨበሬ ይሄ የኋላ እንዲ ጭራው ጫፉ ማለት ነው እንደዚህ እንደ ችቦ የቆመ ጸጉር ነበር ይዛ በመመጣው። እንደዚህ ዛሬ ዊክ የምታረግበት ሴትዮ ማለት ነው። እንኳን ዊግ ልትቀያየር ለጸጉሯ ቅባት የሚገዛላት ቤተሰብ እየላትም ነበረ። ቤተሰብ ሰራተኛ ነበርሽ እንደ አዲስ አበባ ሰው ቤት ተቀጥረሽ ነበር እንደምትሰሪው። ለዚህ ሁሉ ጦስ ያበቃችሁ ደግሞ ያቺ እህቱ እና ከፍቅር ጋር አለያይተው ዛሬ እዚህ እሳት ውስጥ የከተታችሁት እኔ ከዚህም በፊትም ብያለሁ። በግልጽም ይሁን በውስጥ መስመርም ይሁን የበደልካት እኛ ምናቃት ፍቅርን ይቅርታ ጠይቃት ብለናል። ሃይ እግዚአብሔር ሆይ ብሎ ሰው በውስጥ ማልቀስ ዋጋ ያስከፍልሃል። የማንም ሴት አይደለም ዋጋ እየከፈልክበት ያለው ዛሬ የፍቅር ለቅሶ የፍቅር እንባ ነው። ዛሬ ሩታ እንደዚህ እላክ ላይ ቆማ እንድሸናብክ ያደረከው ዛሬ የሷ ቤተሰቦች እየወጡ አፋቸው የሚከፍቱበት ማለት ነው። አሰይፈኛል እዛ ነው ልናገር የመጣሁ ማለት ነው። ቅር ያሰኘኝ ምንድነው የታደረጋችኋት እናንተ ናችሁ የደበቋችኋት። እነሱ ለምን ይደብቋታል? ምን ታረግላችኋለሽ? የሚደብቋት ሕፃን ልጅ አይደለችም የሚደብቋት። ዛሬ እንኳን እሷን መህል ሰው ቀርቶ የ4 ወር የ5 ዓመት ልጅ ራሱ የት ሄዳ አይባልም። ምክንያቱም ወይ ሲጫወት የሚጫወትበትን ቦታ ያውቃል ወይ የሚሄድበትን ቦታ ያውቃል።
አንድ ነገር እስኪ እንጠይቃችሁ ሰዎች ሄርሜላ የት ሄደች ብላችሁ ለምንድን ነው የምትጠይቋት? በሩታ በኩል ያሉትን አቤልንም ሊሆን ይችላል ማነው ኤፍሬምንም ሊሆን ይችላል ያን ጨበሬዋ ማነው ስሙ ይሄ ዳኒም ሊሆን ይችላል ቤቲም ልትሆን ትችላለች። ለምንድን ነው የምትጠይቋቸው? እንኳን እነሱ እንኳን እሷ አያችሁ እንኳን እሷ የ4 ወር ልጅ የ3 ወር ልጅ የ5 ዓመት ልጅ የት ሄደ የጠፋ ተብሎ አይፈለግም። እናንተ ቤት እንደዛ ተብሎ አይፈለግም። ልክ ሩታ ያኔ ወጣ እንደጠፋችሁ እናንተ ቤት ማንም ሰው ቢጠፋ ምንም ኬር የላችሁ። ለነገሩ እሷ ጠፍታ አይደለም በሀጥር ወጣ ነው ያኔ ተናግራችኋል እንዴ? በር ተቆልፎባት በሀጥር ወጣ የሄደች ጀግና ሴት ነው ያላቻችሁ። በሀጥር ወጣ የሄደች በበር ራሱ ከፍታ አልወጣችም። ከአባቷ ስር ቁልፍ ሰርቃ ቁልፍ ከፍታ ዘላ የወጣች ሴት ዘላን ሴት ነው ያላቻችሁ። ስለዚህ እንደዛ አይደለም እኮ እቺኛው የሆነችው። ምን ታረግላችኋለች? መታፈናችሁ ምንም ማታረግላት ከሆነ ለምንድን ነው ታዲያ እንደዛ ያኔ እሷን እስከሚወስዱ እሷን እስከሚጠልፉ ድረስ እኮ አልጋ ተጫውታ ነበር እኮ። እንደው አልጋ ልሁንልህ መሬት ልሁንልክ አብሏን አብልቃ እስከመስጠት የደረሰ ቁዝሚያዋን አሰርታበት ማለት ነው። ስለዚህ አሁን የልቧ ከደረሰ በኋላ ካዘነጋጋች በኋላ ትላንትና እንዴት ነበር የሚሰራት ከአብርሃም ጋር መታ እኔ ምን አቅልሃለሁ እኛ እናቅልሃለን እንዴ? ኤፍሬም ስጠይቀው ለኤፍሬም መልስ የምትመልሰው እሷ ናት። ኤፍሬም እንደዚህ ወንድሙን አይን አልሞላለት ብሎ በግማሽ አይኑ ነበረ ኤፍሬምን እሷ አልማየው። የሰራው ቪዲዮ ትክክል ነው ወይ? እስኪ ቪዲዮን ተመልሰ ይው። ለምን አየዋለሁ ላወላ ነበርኩ እንዴ? ለምን አየዋለሁኝ? በንቀት ተዋለው። በዚህ ልክ የሚታገሳችሁ እናንተ እኮ ሩታ በራሷ ፍላጎት ራሱ የሆነ ቦታ ሄዳ ራሷን ብትሸገሽግ ኖሮ ሳትናገር ስልኳን አጥፍታ ምን ብላ እንትን ብትል የኔ አብርሃምን ወላ ቢኒያ ማነው አቤልን የኔ እስር ቤት ከታችሁ ነበር። ትግስት የሚባል ነገር በቤታችሁ ስላሌለ ለምን ከአንዴም ሁለቴ ሶስቴ ያርጋችሁ ስለምታውቁ ስለምናቃችሁ በማን በአብርሃም በዚህ ልክ እናንተ ሞራል ኖራችሁ ነው የምታወሩት። እናንተ ስለሰው እርገት የምትባይ ሴትዮ ደግሞ እኔ በጣም ማከብርሽ እውነት ቁም ነገረኛ ያላችሁ ደና ቤተሰብ መስላችሁ ነበር። ለካ እናንተ ጉዳችሁን ገበናችሁን ሽፍና አርጋችሁ እሷ ነበረ የእናንተን እንትን የምትሰራላችሁ ማለት ነው። ለምን እኔ ከየት ነው የወጣችሁ? እቺ ቤተሰቦቿ እንደዚህ ናቸው ለካ እሷ እናንተን እያየች ነው ያደገችው። እኛ የታየናችሁ አሁን እኮ ነው እየተገለጸልን ያለው። አሁን ነው እያየናችሁ ያለው ታሪካችሁን ጉዳችሁን ማለት ነው። የሚገርም ነው። በዚህ ልክ እንድትናገሪያችሁ አልፈልግም። ቦታ ኢትዮጵያ ትንሽ የህፃን ልጅ ራሱ ማለት 5 ዓመት 6 ዓመት ይሞላል። 6 ዓመት አይሞላሽ አንቺ። የሚገርም ነው። የ6 ዓመት ልጅ ጠፍቶ አያውቅም ኢትዮጵያ ምድር ውስጥ ሰዎች ለልጅ ራሱ የት ሄዳ ይባላል አይደለም። ሄርሜላ ትልቅ ሰው ራሷን የምታቅሰው የምታደርገውን የምታቅሰው መሄድ ያለባትን ቦታ ካለ መሄድ ያለባትን ቦታ የምታቅሰው ናት ራሷን የቻለች። ስለዚህ አልታገተችም ነው። እሷ እኮ ራሷን እንደምታውቅ እናውቃለን። እኛም እኮ እሱ ለኛ ልታስረጂን ምናምን አለም። ለእህትሽ ጠበቃ መቆም ትችያለሽ እህቴ። ነገ ግን ይሄ ነገር ይሁን ደብቁኝ ያመጣል ይባላል። ይሄ ዛሬ ወጣችሁ በሚዲያ ላይ እንደዚህ የምታወሩት ነገ እቺ ልጅ መቼም እግዚአብሔር ክፉን አያሳየን። ክፉ ነገርም ቢደርስባት ክፉ ነገርም ሳይደርስባት ወይ የሆነ ነገርም አድርገዋት የሚመልሷትም የሚጥሏትም ከሆነ መገኘቱ አይቀርም። ያለታ ግን ማን እንዳፈናት ማን ምን እንዳደረጋት መናገሩ አይቀርም። ወይ ደግሞ እንዴት እንደምታስቡ አላውቅም። እንዴት ከነሱ ውጪ ማንም ሰው እሷን አልወሰዳትም። ልጅቷ ደግሞ እብድ አይደለችም። ስራ ያላት ልጅ ናት። ስራዋን ጥላ ምን ጥላ ጥፍት የምትል ሴት አይደለችም። ይሄ አንቺን ምን ልታደርጉ ነው? ከቡታጅራ ሳምንት ሙሉ ተደብቃችሁ እሷ ቤት የተቀመጣችሁት ሩታ ቤት ምን ልትሰሩ ታዲያ? እሷ ከታፈነ ከተወሰነ በኋላ ልክ ከቡታጅራ በአዲስ መልክ እንደመጣችሁ ሰው ሆናችሁ ዛሬ እየወጣችሁ ቪዲዮ የምትሰሩብን ፎቶ የምትፖሳስቱብን አንቺ እንደው እሺ አንቺ እንዳልሹም እሺ እነሱ አያፍኗትም፣ ምንም አያድርጓትም፣ ምንም አያድርጉ።
ሰው ሆና የሆነ ሰው ጠፋ ሲባል ሰው በመሆንሽ ራሱ ትንሽ ሼም አይዝሽም? ድንግጥ አትይም? አፍሽን ይዘሽ ሌላ ቪዲዮ ሰርተሽ ዝም አትይም እንዴ? እናንተ ምንድናችሁ ግን? ከምንድን ነው የተፈጠራችሁት? ከድንጋይ ነው እንዴ የተጠረባችሁት? መቼም ሰው ልጅ እንዴት ነው የሰው መሳይሽ የሆነ መታቂው ያገርሽ ልጅ የሰፈርሽ ልጅ በሰፈርም አትተዋወቁ። መቼም ሁላችሁም የቡታጅራ ልጆች ናችሁ አይደል እንዴ? እንዴት ነው እሱ የሆነ ሰው ጠፋ ሲባል እኔ እኮ ሩታም አታሳፍናትም በራሷ መንገድም ትጥፋም አትጥፋም እሱ አንድ እግዚአብሔር አዋቂ ነው። የት እንዳለች ማን ምን እንዳደረገ ተሸፍናችሁም ይሁን ምንም አርጋችሁም ይሁን ልጅቷ መቼም ጠፍታለች አይደል? ጠፋ የሆነ ሰው ሲባል እንዴት ነው የሆነ ነገር? እሺ አንቺ ለእህትሽ ጠበቃ ቆምሽላት። ሩታ ብትታፈን ኖሮስ ተይ። እነሱ ዛሬ በህልክ እኮ የሆነ ነገር ቢያደርገው ምን እንደምታደርጉ እናውቃለን። ከተማዋን በሙሉ የኔ በፖሊስ አሲዛችሁ ሌሎቹን ዛሬ አብርሃም ይሄም ወንድሜ ነው እሷም የልጄ እናት ናት የሆነ ነገር እስከሚጣራ ምን ደቂቃም አትቆዩ። ያኔ ምን ነበር ያላችሁት? አብርሃም ልጁን የወሰደ የገዛ ልጁን ነው የወሰደው። አፍኗል ወሰደ። የት እንዳለ እያወቀች ምን እያለ ልጄን ወስዶብኛል ብላ ስታሳስረው ጀግና የኛ እህት ሁሌ ጀግና ናት የእናንተ እህት። እናንተ ጭንቅላታችሁ እንዴት ነው የሚያስበው? ማሰቢያችሁ የለም እንዴ? የምትበሉት ምግብ ምን አይነት ምግብ ነው? አይምሮ የሚደፍን አሻር ነገር ነው እንዴ የምትበሉት? እናዳምጣት ምትለም ከሷ አንደበት የሚወጣውን አዳምጡ። መቼም እኔ አስተያየት ነው እየሰጠዋት ያለሁት። በቤትሽ ይግባ እውነት ወይ ልጆችሽ ተወስደውብሽ እመሙ ይግባሽ። ሌላ ምንም ልልሽ አልችልም። እህትሽን ብትወሰር ምንም ላይመስልሽ ይችላል። ከአንጀትሽ የወጣ ልጅሽ ታፍኖብሽ ወይ ተወስዶብሽ እማምላክ ታሳየ። ሌላ ምንም ልልሽ አልችልም። ለምን ህመሙ እንዲገባሽ እሷ ታውቃለች። ብታውቅ ነው የጠፋችው። ራሷን የቻለች ሰው ናት ለማለት ፈልጌ ትልቅ ሰው ናት ማለት ራሷን የምታውቅ ሰው ናት። የተወጣ የሚባለው ሕፃን ልጅ ሲሆን ነው እንጂ እሷ ራሷን ታውቃለች። እናንተ በዛን ሰዓት እኮ አንተ ግራ ገብቶ የተወጣች የተገባች ያልክበት ሰዓት እሷ የሆነ ቤተሰብም ጓደኞቿ የሆነ ቦታ ሄዳ ሊሆን ይችላል። ባላየህበት ግን ኤፋና ሩታን ጠርተህ ያንን ያህል እየታረጋችኋት አምጧት ምናምን እነሱ ራሱ ማያውቁት ነገር ስለሆነ እኛ አናውቅም። እኛ የእሷ ጠባቂ ነን እንዴ? እኛ አናውቅም። ኤፋ ባሉ ይጥፋና ይሄ ደግሞ እሱም ብሎ ኤፋ እናንተ እዛ ስለሚያሸረግድላችሁ ወንድሙ በምንድን ነው ይሄ በአረጀ እንትን ስለሚገዘግዝላችሁ ስለዚህ ኤፋ በሉት። እኔ ኤፋ አይደለሁም ኤፍሬም ነው። ኤፍሬም ራሱ ሲበዛበት ነው ዙባላ ነው እሱ ያዝቧላ ልበላችሁ። ያኮተታሚ የአብርሃም ወንድም ዴቭ ሳይሆን ትንሹ እያልኩኝ ላውራላችሁ። ኤፍሬም የሚባል ስም ራሱ አይመጥነው። ለምን ኤፍሬም ማለት በመጽሐፍ ቅዱስ ላይ የተከበረ ስም ነው። እንደሱ አይነት በተንኮል የተሞላ ስም ስላልሆነ እንደዚህ አይነት ስም መላክ ያወጣዋል ይባላል። ስም በብር አይገዛም። ቤተሰብ ደስ ባላቸው ስም ይሰይሙልናል ለሁላችንም ማለት ነው። ስለዚህ አይ ወስደናታል፣ እዚህ አካባቢ አድርሰናታል፣ ስለዚህ ብለው እንዲያምኑለት ነበረ። እውነት በይስኪ ነገ እኮ ማን አይደለም አብርሃም እኛ የምናየው ከድርጊታቸው ካኳኩናቸው እኮ እነሱ እንዳስጠለፏት በብርም ይሁን በምንም ይሁን ከዚህም በፊት ምን ነው ትዝ አይላችሁም እንዴ? ሁለት የአብርሃም ራቁት ቪዲዮ ፖስተዋል ጠፍቷል በተባለ ሰዓት ቢኒያም ማነው ስሙ ያየጠፋ ግን እሱ ልጅ 200,000 ብር እንሰጥሃለን 200,000 ነው 400,000 ነው እንሰጥሃለን አምጣልን ብለውት ባዶ ፍሬሽ ይዞላቸው ሄዶ ያው ብሩን ሌላ ጊዜ ትሰጡኛላችሁ ብሏቸው ይውጣ ቡና ፍልታለት እንደዛ ፈንድቅ ብላ ምን ብላ ሩታ ይሄን አታደርግም አንልም። እሷ 200,000 ብር ከፍለሃለሁኝ አምጣ ስትለው እሱ ግን አጥፍተዋል። ምን ብሏል? አደረሰላት ባዶ ፍሌሽ። ዛሬ እህቴ ያን አታሳፍናትም። እህቴ እንደዚህ እኔ ይሄ መጥፎ ነገር ራሱ አልናገርም ብዬ ነው። ለምን እኔ የሆነ ነገር ካሰብኩ ያ ነገር ስለሚሆን እኔ መናገር ስለማልፈልግ ነው።
በውስጤ ራሱ እንዳላስብ እያደረገኝ ነው። የነሱ ያደርጉ ይሆን እንዴ እንደዚህ ያደርጓት ይሆን እንዴ እያልኩ ማስበውን ለራሴ ራሱ ለውስጤ አልነግረውም እንኳን በአንደበቴ አውጥቼ ለመናገር ማለት ነው። ሩታ ያንን ለማድረግ ለደቂቃ ለሰከንድ እሷ በጣም ሀረመኔ ሴት ናት። የኢትዮጵያ ምድር ላይ የተፈጠረች ሴት አይደለችም። እኔ ከልጅነቷ የሆነ የሀረመኔ ፊልም እያየች መሰለኝ ያደገችው እንጂ ጤነኛ ሰው በሰው ላይ እንደዚህ እሺ፣ አይጥለፏትም፣ አይውሰዷትም፣ አያፍኗትም። አንቺም ብትሆኚ እነሱም ቢሆን የድንጋጤ ነገር እንዴ ትንሽ ሰው አይደነግጥም? ሰው ጠፋ አጣናት እናንተ የምታውቁት ነገር አለ እኮ ሲባሉ እያፌዙ ብትጠፋስ እንደዚህ ብትሆንስ የሆነ ቦታ ሄዳ ነው። እናንተ ምን አይነት ጭንቅላት ነው ያላችሁ? እንዴት ነው የምታስቡት? የእናንተ ሰው ቢጠፋባችሁ እንዴት ነው የምትሆኑት? ትልቅ ሰው ነው የት ይሄዳል ይባላል? በዚህ እኔ እኮ ሩታም አታድርግም ይሄ ዙባላም ቆሻሻ ሰውየውም ይሄ ማነው ስሙ መጥራት ስለማልፈልግ ነው። እኔ ካሁን በኋላ የአብርሃም ወንድም የሚባል ይሄ ቆሻሻ ልጅ እኔ ስሙን አልጠራውም ስለማልጠራው። እግዚአብሔር ደግሞ ቀን አለው ያዋርድሃል። እግዚአብሔር እንደዚህ ዛሬ ስምን ኤፍ እንዳሉክ ኤፍ ሆነ አትቀርም። እናቃቸዋለን። እሷም ከሆነ ሙልጭ አርጋ ነበር የምትሰድብክ ልክልክን ስለምትነግርክ ነው። ዛሬ እንደ ውሻ አሁን ለምሳሌ ያሳደጋችሁት ውሻ ሲለማመጣችሁ ጭራው እንደዚህ አይደል የሚያደርገው? አንተ ዛሬ ጭራህ እንደዚህ ሙቆላው እሷ ስር ልክልክን ስለምነግርክ ነው። ለምን አፏን መቋቋም አትችልም? ልክህ ሙልጭ አርጋ ነው የምትነግርክ። ስለዚህ መቋቋም አትችልም። ሰው ለሆዱ ለከርሱ ይሞታል። ከወንድምክ በላይ እነሱ በለጡብክ። ዛሬ ወንድምህን እየወጡ እኔ ምን አይነት ሰላማዊ እንቅልፍ ራሱ እንደምተኛ እኔ ጤነኛ አትመስለኝም። እኔ ሰው ልጅ በጤናው እኔ ከወንድሜ ጋር ልጣላ እችላለሁኝ፣ የሆነ ነገር ሊያጋጨኝ ይችላል። ግን አሳልፌ ለሌላ ሰው ለሌላ ወገን ሰጥቼው እንደዚህ ብጭቅጥቅ ሳይረጉት ሞቼ ነው ቆሜ። እኔ ከእህቶቼ ከቤተሰቦቼ በፊት እኔን ያስቀድመኝ። የፈለገ ምንም አያድርጉልኝ፣ ምንም አላድርግላቸው፣ ክፏቸውን አልፈልግም። እነሱ በመኖራቸው ነው እኔ የኖርኩት። እነሱ ሳይኖሩ እኔ የለሁኝም። ስለዚህ ቤተሰቦቼ ለኔ ማገሬ፣ መሰሶዬ፣ መሰረቶቼ ናቸው። እነዚህ ግን እየወጡ ይበጫጭቁታል። እኔ ምን አይነት ሰው እንደሆኑ ትልቅ ሰው ናት ምናምን እኛ እሷ ጠባቂ ነን እንዴ? እኛ አናውቅም። እኛ እሷ ጠብቀን እንዴ? እኛ ጠብቁልን መሰላችሁ ታንጧት ብለን እንዲህ ትጠይቃናለህ ብሎ ራሱ ኤፋ በጣም በሚገርም እንትን ነበረ ማለት እየሳቀ ነበረ። አጠያይቅ ራሱ ግራ ገብቶት እየሳቀ ነበረ። እኛ ምን እናውቃለን? የምናውቀው ነገር የለም እያለ ነበርና አብሽ ሄርሜላ ሕፃን ልጅ አይደለችም። በዛ ልክ እነሱንም ባታስጨንቃቸው ጥሩ ነው ብዬ ነው ማስበው። እኔ አብሽ ይናል በቃ እቺን ቃል ልናገር ነው የመጣሁት። ብዙ አልናገርህም፣ ምክንያቱም በእርግጥ ከጎን ስታጣት ያው እንትን ስለሆነ ያው በጣም መሀል ስላለን ሌላ ነገር አስበው ሊሆን ይችላል ብለህ ሊሆን ይችላል እንደራስ አስተሳሰብ። ግን እኔ ሳይሆን ቀለል አድርገው እሷ ትልቅ ሰው ናት፣ እንደዚህ የት ሄደች የት ወጣች የት ገባች ወር ደግሞ የታረጋችኋት አምጧት ትልቅ ሰው ናት፣ ቀለል አርጋት። በመሃላችን ጸብ ስላለ የቱ ጸብ ነው? የእናንተ ጸብ አብርሃም ደርሶባችኋል እንዴ? እናንተ እኮ ናችሁ ቂጥቂጡ ስር እየሄዳችሁ ፓንት እንሆንላችሁ ያላችሁት እናንተ ናችሁ እንጂ እኮ አብርሃም አይደለም። አብርሃም እኮ ትቷችሁ ወጥቶ የራሱን ህይወት እየኖረ ነው። እናንተ ወጥታችሁ እናንተ ራሳችሁ ናችሁ የፎከራችሁት። መቼም እሱ ካንቺ ጋር አይሆንም፣ ሩታ ጋር ይመለሳል። ስለዚህ እሷም ከሆነ ወጥታ ተናግራለች። ወር ቢፈጅብኝ ነው ቀን ቢፈጅብኝ ነው አመት አይፈጅብኝም፣ እሱ ይመለሳል። ኖ አይመለስም፣ ተሳስተሻል። እናንተም የፎከራችሁ ፉከራ በዚህ መንገድ ከሆነ እሷን ከአብርሃም ከሱ ዙሪያ አጥፍታችሁ ወይ ከሱ ጎን አንስታችሁ አብርሃም መሄጃ አጥቶ ሩታ ጋር ይመለሳል ብላችሁ ካሰባችሁ ተሳስታችኋል። ገባችሁ? እሱ ስሩንም ከዚህኛዋ ጋር ሲለይ ቶሎ ብሎ ወደ ሄርሜላ የሄደው ጥላቻ ስላለው በቃ ስለማልፈልግ ይቁረጥላት ብሎ ነው። ግን እናንተ የምታስቡት ሀሳብ
እናንተ እንደምታስቡት አይደለም አብርሃም። ገባችሁ ወይ? እሷ በእነሱ መሀል ስለገባች ነው እነሱ እንዴ ሰው ማንም ሰው በሰው መሀል ስላለና ስለሌለ አይደለም ሰው ልጅ አብሮ የሚኖረው። ሰው ልጅ በቃኝ ካለ በቃው ነው፣ ህይወት ይቀጥላል። ለምን እሱ ቆርጦለታል እኮ ብሏል እኮ ሄርሜላ ጋር ባልሆነ እኔ ሄርሜላን በህይወቴ ባትኖር ኖሮ እኔ ወደ ሩታ አልመለስም ብሏል እኮ። ምን ነው ጆሯችሁ ውስጥ አይገባም እንዴ? እና ግድ እኛ ያልነው ካልሆነ አይሆንም ነው። እኛ ከሩታ ጋር እሱ ካልሆነ በቃ መሞት አለበት ከሱ ጋር ያለ ወይ ደግሞ እሱ መጎዳት አለበት። በዚህ ልክ እኔ እኮ ጉዳችሁ አረ በስመ አብ ምንድነው ግማሹ እያሉ ያሉ ብር አብርሃምን አምጣ እያሉት ነው። እኔ ግን እውነት አይመስለኝም ያ ነገር ብር አምጣ ምናምን እያሉት ነው። እሱም ባዶ ሊያስቀሩት ነው። እግዚአብሔር ባዶ ሰውን አያስቀር። ሰው የፈለጋል ሊጎዳችሁ ይችላል። እግዚአብሔር ሲጎዳችሁ ብቻ ነው ባዶ የምትሆኑት። ገባችሁ? ስለዚህ እግዚአብሔር ከእናንተ ጋር ከሆነ ምንም አይመጣባችሁም። ምንም እቺሊ ብቻ እኔ ሌላ ጌታን መለምነው ነገር ሌላ ነገር የለም። በአካላ ላይ የሚሆነ ጉዳትም አይደርስባት፣ የሆነ ጉስቁልም ትበል ምንም ትበል፣ ግን እግዚአብሔር ለቤቷ ያብቃት፣ አይኗን ያሳየን። እኛ የምንለምነው እሱም ብቻ ነው። እናንተ የሰው ሰባዊ የሚባል ነገር አለ። ይሄ የሰው እንደ ሰው ስሜቱ ካልተሰማችሁ እኛ ምንም ግድ ስሜት ይሰማችሁ አንልም። ግን ወታችሁ ለምትናገሩት ነገር አንደበታችሁ አደብ ይኖረው ነው የምለው። ትልቅ ሰው ናት ምንጥስዩ። ትልቅ ሰው ብትሆንስ ትልቅ ሰው እኮ ናት የጠፋችሁ። ትልቅ ሰው እኮ ናት። ዛሬ 4ኛ ቀን ነው እንደዚህ ሆናት። እኛ ትልቅነቷን ማይንገሪና አልንሽ እናውቃለን እኮ ጦንጦ ትጠባለች ምናምን አላልንም። የ4 ወር ልጅ ራሱ አይጠፋም። ምንጥስዩ በዚህ ወጥቶ ምን ነው እናንተ? ለነገሩ እኮ የሚዲያ ሰው አይደላችሁም። ዝም ብላችሁ መታችሁ ወሬያችሁን ቀዳችሁብን ብራችሁ ሸቀላችሁ ትሄዳላችሁ እንጂ እኮ ስንት ልጆች ናችሁ ዛሬ የውሃ ሽታ ሆኖ የቀሩት? ምን እንዳደረጋችኋት ምን ሲኦል ውስጥ እንደከተታችኋት ራሱ የት እናውቃለን እኛ? የት ተባብራችሁ ማለት ነው። መተሽ አዲስ አበባን ያለሽው አንቺ የእሷ ቤተሰቦች በሙሉ በደህና ጊዜ የተከራየላችሁ አብርሃም ቤት አለ። እዛ ትንከባለላችሁ። አይታችሁ ማታውቁትን አያችሁ። ስለዚህ ምትለብስ የላ ልትከናነብ አማራት የሚባል ተረት አለ። በቤታችሁ ያለ በዘር መንዘራችሁ አይታችሁ ማታውቁትን በአብርሃም አያችሁ። አሁን ማን ይቻላችሁ? እንደፈለጋችሁ እየወጣችሁ ታወራላችሁ፣ እንደፈለጋችሁ ትሆናላችሁ። እሱ መፍታችሁ ነው እንደፈለጋችሁ መሆን። ግን እዚህ ጋር እየሳቀ እና ኢየሱስ ሳቅ አስደሰተሽ እየሳቀ ነው ምናምን እያልሽ የምታወሪ ይኸው መልስ እየተመለሰልክ ነው። አንተ ቆሻሻ ዙባላው። እኔ ስምን አልጠራም ብያለሁኝ። ቆሻሻ ነው መልካም በኋላ ቆሻሻ ስለሆንክ እኔ በወንድሙ ላይ እንደዚህ የሚያሾፍ በወንድሙ ላይ የወንድሙ እርገት የወንድሙ ከፍታ አንተን እንደዚህ አንተ እኮ አሁን ብያለሁ። እኔ ከዚህም በፊትም ብያለሁ። ከአብርሃም ጋር ብቻ አይደለም ጦርነት ካሁን በኋላ ብያለሁ። ከቤተሰቦች ጋር ሁሉ ነው። ምን ነው ጋሽዬ ዝም አሉ? ቆይ ለምንድን ነው ዝም ያሉት? ማሳረፍ አቅቶት ነው? አይ እርሶም ትክክል ነው እሱ እያደረገ ያለው አብርሃም ዛሬም ትክክል አይደለም እያላችሁ ነው? የት ይሄድ ይሄ ልጅ? ከተወለደበት ሀገር ከኢትዮጵያ ምድር ለእናንተ ሲል አገር ለቆ ይውጣ ይሰደድ? ኧረ ተው። ኧረ በስመ አብ። በምን ቀን ነው ግን ከእናንተ የተዛመደው አብርሃም? በምን ቀን ነው ግን ከእናንተ ሴት የምትባል ከእናንተ ወገን ከሆነች ሴት ጋር የተገናኘውና እንደዚህ ሲኦል የሆነበት ኑሮ? የሚገርም ነው። ምንም ማድረግ አይቻልም። መቻልን የሚያክል ነገር የለም። ወር ደግሞ የታረጋችኋት አምጣት የሚያስብል ነገር የለም ለማለት ፈልጌ ነው። ሌላው ነገር ደግሞ በጣም በጣም እጅግ በጣም የገረመኝና በጣም ያስደመመኝ ነገር የቡዜ ነው። እውነት ቡዜ እኔ እንዴት አይነት ተፈጥሮ ያለች ሴት እንደሆንሽ ምን አይነት ሰው እንደሆንሽ እግዚአብሔር አምላክ ይወቀው። እንዴ ሰውን በዛ ልክ ነይ ብለሽ ጠራሻል። ይህም ተረጋግተሽ እንኳን ማውራት አልቻልሽም። በጩኸት እንዴ ምን ማለት ነው? እኔ እግዚአብሔርን በጣም ደካማ ሆነሽ ነው የታየሽብኝ። ምክንያቱም እኔ ነይ አልሻት፣ እፈልግሻለሁ አልሻት፣ በክብር ጠራሻት፣ መጣች። እንደ ሰውኛ እንኳን ተረጋግተሽ ማውራት አልቻልሽም። በቃ ይሁን በጣም ንዴታዊ፣ በጣም የገነፈለ ከልብ ምንድነው ንዴታዊ የሆነችው ቡዜ? ከወንድሞቼ መሀል ውጪ
ወንድሞቼን አታጣይ፣ ቤተሰብ መሃል አትግቢ። አንቺም የራስሽን ኑሮ ኑሪ። ሲፈልግ አብሮሽ ሆነ፣ ሳይፈልግሽ ተለየ። በግድ ከኔ ጋር ኑር አትበዩ። ሁለቱም ወንድማማቾች አታጣይ፣ ከእነሱ ህይወት ውጪ ነው ያለቻት። ሌላ ምን አለቻት? ዛሬ አዲስ አጀንዳ አድርገሽ አዲስ ወሬ አድርገሽ በዚህ ልክ ልትናገሪያት አትችይም። መተሽ ጠራሻት፣ በክብር መጣች፣ አውራሻት። እሷ በክብር ነው እንዲያወራቻት? በክብር ነው እንደ ቡዜን ያወራቻት ሩታ? ስሜ ይጣፍጣችኋል መሰለኝ። ስምሽ እንድነሳ የምታደርጊው ራስሽ ነሽ። ስምሽ እንዳይነሳ ከፈለሽ ከሁለቱ ወንድሞቼ መሃል ውጪ። እናንተ ለምንድን ነው ያን የማትሏት? ሩታን ተይ፣ ይሄ መንገድ አያስኬድሽም። ትክክል ነው ያለችው። ቤተሰብና ለቤተሰብ ይገናኛል። አንቺ አሁን ቤተሰብና ቤተሰብ እንዲጣላ ነው እያደረግሽ ያለሽው። ይሄ ደግሞ እንዲሆን እኔ አልፈቅድም። እኔ ወንድሞቼ እንዲጣሉ አልፈልግም። የአንቺን ቤተሰብ የእኛን ቤተሰብ እንዲጣላ አልፈልግም ነው ያለችው። አንቺ ግን መተሽ እዚህ ጋር ምን እያወራሽ ነው? እርገት ተብዬዋ ማለት ነው። ምንድን ነው እያልሽ ያለሽው? ጭንቅላትሽ ይሰራል ነውስ ጠጥተሽ ነው? እሷ ስታወራ አንቺ እየጠጣሽ ነበረ ያዳመጥሽው ነውስ? አሁን እንደጠጣሽ ልክ መተሽ ያስካሪሽ ሳይበርድልሽ ነው መተሽ እዚህ ጋር እያወራሽ ያለሽው? ምንድን ነው ያለቻት ቡዜ? ከወንድሞቼ መሃል ውጪ ማለት እኔ አልፈልግም፣ ጥል አልፈልግም፣ ረብሻ አንፈልግም። ስለዚህ ውጪ ከህይወታችን ውስጥ ከልጆቹ ህይወት ውጪ። ቤተሰብና ቤተሰብን አታጋጪ ማለት አንቺም ጭራሽ ደጋፊዋ ነሽ። በቃ የመጣው ይምጣ፣ ጦርነቱን እንጀምራለን። ማን ተሸናፊ እንደሚሆን ደግሞ እኛ እናውቃለን። ተሸንፋችኋል እኮ ከዚህም በፊትም። ለምን አየናችሁ እኮ ተሸንፋችሁ። ይሄ እኮ ሩታ ስለወደቀች ሌሎቻችሁም እንሰብራታለን። ተሰብራለች። ተሰብረሽ ቆየሽ እኮ ተሰብረሽን ክትክት ብለሽ ከቀረሽ እኮ ቆይተሻል። ቆመሽ መሄድሽን አይደል ራስሽን እያየሻለሹ። በግድ በሜካፕ በምን እዚህ ጋር ስለምትቀባቢ ያሸነፍሽ መስሎሽ ነው እንዴ? አሸናፊ ሴት ወንድ ቂጥ ስር አትሮጥም። እሱ በረገጠበት ቦታ እየረገጥሽ ከኔ ጋር ካልሆንክ ሞቼ እገኛለሁኝ አትልም። አማራጭ ያንና ያንን አትልኪም። ልክ ሄርሜላ ስትጠፋ ስታሳፍኗት ሁላችሁም በቃ እንደው በቃ ረጫሉ፣ በቃ አርፈዋል ያልነው ሁሉም መጡ፣ እየወጡ ይሄው እያወሩ ነው። ቢኒያም ትላንትና ምንድነው እያለ ያለው? ጠፋው ብላ ሌላ አጀንዳ ሌላ ምንድነው ያለው? ድራማዋን ይዛብን መታለች ብሎ ዴቭን ጠርቶ ዴቭን ምን እንዳወራው ሰምታችኋል። ጭራሽ አሁንም ምንድነው የሚለው? ሩታና አንተ ጭንቅላታችሁ ይሰራል እንዴ? ብሎኑ ላልቶ ከሆነ እስኪ ይሄ ጭንቅላት ድሮ በረሃ ወደ ውስጥ ገብቶ ነበረ። ተላይተው ተፈንክቼ ነው ምንጥስዮ ብለክ ያኔ ቡታጅራ ላይ ጸጉርህ እንዲበቅልልህ ተደርጓል። ጭንቅላትህን በዛ ሰዓት ተነካክ እንዴ? ከዛን ጊዜ ጀምሮ ጤነኛ አይደለህም አንተ። የተለያዩ ሰዎች በወረቀት የተፋቱት ሰዎች አንድ ካላደረግን አንድ ማረግ ከፈለጋችሁ ከዚህም በፊት ነው የቀረው። ሄርሜላ ጭራሽ አትሆነው እኛ ትሆነዋለች። አስብ፣ እኔ በአስርጄ ፈርምላታለሁ። ሄርሜላ የአብርሃም ምስት ሆና አብሮ ረዥም ዓመት እንደሚኖሩ እግዚአብሔር በሞት ከለያቸው፣ ሞት ደግሞ ለማንም ስለማይቀር በዛ ይለያያሉ እንጂ እናንተ እንደምታሟርቱት በሟርት አይለያዩም። እነሱ የሚለያዩ ሰዎች አይደሉም። አሁን ይሄው በሌላ ነገር ሲያቅታችሁ ሁላችሁ ፎክራችኋል። አብርሃም ያለቅሳል፣ እንደዚህ ይሆናል፣ እንደዚህ ይሆናል። ሰው በገዛ ዘመዱ በገዛ ጓደኛው ያሟርታል። እናንተ ሟርት እኮ ነው ይዛችሁ የምትመጡት። ሟርት ሁልጊዜ ሟርት፣ ሁልጊዜ ሟርት፣ ከአፋችሁ የሚወጣው ሟርት። ሌላ ነገር ምንም ከአንደበታችሁ ሲወጣ አይተናናቅም። ኦኬ ሩታ ከተጎዳችባችሁ እናንተ ተንከባከቧት። ግድ አብርሃም ብቻ ነው እንዴም? ታዲያ አብርሃም እኮ በጥፊ ሲመታ እሰየው ነው ያላችሁት። ራቁት ቪዲዮ ሲያዝበት ትክክል ነው ያደረገችው ነው ያላችሁት። አሁን ደግሞ እቺ ጠፍታለች ሲባል የሰው ትንሽ ያው የምትፈልጉ አብርሃም መቼም ወደ እሱ አይመለስም። ህልም ይሆንባችኋል። ህልም እና ከእሷ ጋር ከሚኖር እሱ የሆነ ነገር ራሱን ቢያደርግ ይሻለዋል። ስለዚህ ወይ ከሀገር ይወጣላችሁና እፎይ ብላችሁ ሀገሪቷን ትንከባለሉበታላችሁ። እሱ ቢወጣም ደግሞ ዘና ብሎ ፈታ ብሎ ከናንተ በላይ አሁንም እኮ እሱ ከናንተ በላይ ስለሆነ ነው ዛሬ እንደዚህ ያቃጠላችሁ ያንገበገባችሁ እንጂ
ሰው ልጅ በዚህ ልክ ኧረ በስመ አብ አይደለም እናንተ የገዛ ወንድሙ ራሱ እኮ ሸጠው ቸበቸበው ከእናንተ ጋር ሆኖ በቃ ሰገሰገው። እናንተ ግን ሰው ናችሁ፣ ከሰው ፍጡር ነው የተፈጠራችሁት። የጠፋ ሰው እዚህ ጋር ሳያሳዝናችሁ እቺ ልጅ አውቃም ትጥፋ፣ እግዚአብሔር ይወቅ። እሱን እግዚአብሔር እውነቱን ያውጣ። እውነት እሷ ራሷንም እንደምትሉትም ራሷ እንትን ብላ ከሆነ ይሄው አቤልና እህቷ እስከ ቡታጅራ ሄዱ፣ ከቡታጅራ እስከ ዙዋይ ሄዱ። የለችም ልጅቷ እና መቼም እንትን አይደለችም፣ ጉም አይደለችም፣ አልተነነችም ልጅቷ። የት እንደከተታችኋት ምን ውስጥ እንዳጎራችኋት እናንተ ናችሁ የምታውቁት። እግዚአብሔር የስራችሁን ይስጣችሁ። እግዚአብሔር ደግሞ አንድ ቀን እውነቱን ያወጣል። እውነቱ የወጣለታ እናንተ እፍረት የላችሁ መቼም፣ ያኔም ትወጣላችሁ። ምን እፍረት አላችሁ እናንተ? እፍረት የሚባል ነገር ጭራሽ እንደ ሰው ራሱ የሆነ የሰው ባህሪ አላችሁ። ምን ነው እናንተ? ጅብ ራሱ እኮ የሆነ ነገር ሲያገኝ ጮሆ ነው ከሰው ጋር ጅብን ጠርቶ ነው የሚበላው። እናንተ ግን ሰውን ራሱ እንደው እንዴት እንደምትበጫጭቁት! ኧረ በስመ አብ እናንተ እንኳን ለዝምድና ለጉርብትና አትመቹ። በጣም ንዴታዊ፣ በጣም የገነፈለ ከልክ በላይ በቃ ከአንቺ የማይጠበቅ ከአንቺ የማላስበው የማልገምተው ንግግር ምን ያናድሻል? ምንም ያናድድ ነገር እኮ የለም። ወንድሜን እንደዚህ አታርጊው፣ ወንድሜን እንደዚህ እንትላት ወይ ምናምን ነገር በዛ። በጣም ወንድም የሌለው ማናየሽ? ሁሉም እኮ ወንድም አለው። እናንቺ መቶ እሪ ስላላለን እንዲ በጣም እሪ ያልሽ እኮ በጣም ጮ ከሚገባው በላይ ማለት ነው። ይቅርታ አድርጊልኝ እኔ መናገር ኒንጃ ያልሆነ ቃላትን ካፍ ከአንደበቴ ማውጣትን አልፈልግም፣ ግን ተግባርሽ እኔ እኮ የሚገርመኝ ነገር መናገር አልፈልግም። የልብሽን እየተናገርሽ የልብሽን እያወራሽ መናገር አልፈልግም። ከዚህ በላይ ምን ልትናገር ይፈለግሽ? ወይዘሮ እርገት ምንድን ነው ልትናገር ይፈለግሽው? አንቺ ብቻ ነሽ ወንድም ያለሽ። ወንድም ያሌለውን ሰው ማናየሽ? እንዳላችሁ እናውቃለን። እንኳን እሷ እኛ ራሱ እናውቃለን ወንድም እንዳላችሁ። እና ታዲያ አንቺ የወንድምሽ ምስት ወንድምሽን በጥፊ ብትመታው እሰየው ቆንጆ አደረሽ ትያታለሽ? የወንድምሽ ምስት ልቅላቂ አንስታ የእሷ ቤተሰብ ጋር ሆና ልቅላቂ አንስታ ላው ላይ ስትደፋ እሰይ ቆንጆ አደረሽ ትያለሽ? ራቁት ቪዲዮ ሲያዝበት እሰየው እንኳን እንደዚህ ያደረሽ ጎበዝ በርቺ ትያለሽ? ጭራሽ ደግሞ መልሰሽ በሱ ወገን ያለ ወይ ተለያይቶም ሊሆን ይችላል ወይ ከታፈነ ትልቅ ሰው ናት የት ትሄዳለች ብለሽ ታወሪያለሽ። ቪዲዮ ወተሽ ሰው በራሱ ላይ መሆን የማይፈልገውን ሰው ነገር በሰው ላይ ሲሆን እንዴት ነው የሚያስደስታችሁ? እንዴት ነው ደስታ የሚሰጣችሁ? እንዴት ነው ሰላም የሚሰጣችሁ? እንዴት ነው እረፍት የሚሰጣችሁ? እንዴት ነው በዚህ ልክ እንደዚህ የምታወሪው? የት ትሄዳለች? አንቺ እንዴት ወተሽ እንደዚህ ትናገሪያለሽ? ወንድም ያሌለው ሰው ማንን አየሽ? አየን እኮ ወንድማችሁ ነው። እኛ ማንም ከማንም አያንስም። ስለዚህ የምትጮሁባቸው እናንተ እርስ በራሳችሁ ትደጋገፋላችሁ። ግን አብርሃምን የሆነ ሰው የሚደግፈው ሰው ይሄ እኮ ትክክል አይደለም ሩታ አደረሹ ይሄ እንደዚህ ነው ካለ ነው አይደለም፣ ትክክል ናት። እሷ የምትሰበር ሰው አለች። ማናት የማትሰበረው? ማናት እሷ? ማይሰበር አንድ እግዚአብሔር ብቻ ነው ለዘላለም የሚኖር። ሁላችንም ሸክላ ነን፣ ኮልኮሌዎች። ገባሽ? ምንም አንጠቅም። በቃ ጥቅም ኮልኮሌ ራሱ የሆነ ነገር ከተበላሸ እንደገና ማሽን ውስጥ ገብቶ ተመርቶ ለአገልግሎት የሚወጣ ነው። እኛ ግን እንደዛ አይደለንም። ማንም ከማንም አንስን ሰባራዎች፣ ተሰባሪዎች ነን። በዚህ ልክ ራሳችሁን ባትክቡ፣ በዚህ ልክ ራሳችሁን ባትኮፍሱ ቆንጆ ነው። የምትገርሚ ሴት ነሽ። አንደበቴ ማውጣትን አልፈልግም። አራውጪው ተግባርሽ የሆነ እንድናገር የማልፈልገውን ቃላቶች እንዳወጣ እያደረግሽኝ ነው። ምንድን ነው ይሄን እሪ ከቁመትሽ በላይ ነው። በቃ ይሄው አያችሁ በላይ ማለት ነው። ነገሮችን በመሬት አንቺ ቁመትሽ ከሷ በልጦ ነው። ከማን ትበልጫለሽ አንቺ? በቁመት ቁመት አይደለም እኮ እዚህ ጋር ሰው ልጅ ስላጠረ ስለረዘመ ጥቅም የለውም። ዋናው ቁም ነገሩ የሰው ልጅ ጭንቅላቱ ነው።
የተፈጥሮ ጭንቅላት ማስተዋል የሚባል ነገር አለ አይደል? አንቺ ማስተዋል አንሶሽ ነው እንደዚህ የምትናገረው ከቁመትሽ በላይ ጭራሽ በቁመቷ መጣሽ። ቁመቱን እኮ የሰጣት ገበያ ገዝታ ሸምታ ምን ብላ አይደለም የፈጠራት ፈጣሪ ኢየሱስ ክርስቶስ መድኃኒዓለም ነው የሰጣት። አንቺ ከሷ በልጠሽ ነው በቁመት ቁመት ቢንቋለን ምን ትርጉም አለው? ቁመት ያላቸውም እንደሷም አጭር ከሆኑ ሰዎች ጋራ ወጥታ ራሷን ችላ ራሷን አቁማ ሰርታ ምን ብላ የምትገባ ጀግና ሴት ናት። ገባሽ? በቁመት አይደለም ሰው ልጅ የሚለካው ውዴ፣ በስራው ነው። ሰው በስራው ነው የሚለካው እንጂ ቁመት ለሰው ልጅ ዕውቀትም ሆኖ አያውቅም፣ ምንም ሆኖ አያውቅም። በቁመት ከሆነ እኮ ኧረ በእናትሽ ተይ። በስመ አብ ቅዱስ ምን እያወራሽ ነው? የምታወሪውን ነገር ራሱ እወቂው መጀመሪያ። አንቺ አሁን አየሽ፣ ለዚህ እኮ ነው እናንተ ከእግዚአብሔር ወገን እንዳልሆናችሁ ነግርሽ። በሰው እግዚአብሔር ራሷ ናት እንዴ ቁመቷን የፈጠረችው? እናንተ ዛሬ አብርሽ የምትሉ ሰውዬ እኮ የእሷ ወንድም ነው። ቆሻሻ። እንደዛ ከሆነ እኮ ልጃችሁ አቅፋ ያለችው እኮ የእነሱን ዘር ነው። የእናንተ ዘር እኮ አይደለም ዘሩ የነ አብርሃም ዘር ነው፣ የነ ቡዜ ዘር ነው። የተዘራባትን ያበቀለችው ልጃችሁ። አየሽ ካፊሽ ሲያመልጥሽ እኔ ደግሞ እንደዘርዝሬ እነግርሻለሁ ማለት ነው። የምትነቂያት እጥረቷን የምትነቂ ሴትዮ ዘር ነው ይዛ ያለችው። ለዛውም ጀግናዬ ብላ የወለደችለት ቂጧ እስከሚቃጠል የምትወደው ማለት ነው። እስካሁን ይዋደዳሉ ይላል ደግሞ ዴቭ ምን ነካክ? የሆነ ይዋደዳሉ እንደሚዋደዱ አውቃለሁኝ፣ ግን አለ የሆነ ችግር አለ። አይወዳትም፣ ጭራሽ አይወዳትም። በቃ በፊት አዎ ይወዳታል፣ በጣም ነው የሚወዳት፣ በጣም ነው የሚያከብራት። ያንን ደግሞ እንዲያከብራት የሚወዳትን ተንከባክባ ያላዘችው ሩታ ስለሆነች አሁን ደግሞ ወታለታለች። ስተት ነበረች እያለ ነው። ሰው ለሚወደው ሰው ለነገ ሌላ እሱ ለነገው ብሎ ራሱ ሲንከባከባት ለልጄ ብሎ ራሱ ሲንከባከባት አላወቀችም። ቀይቶሹ ከቁመትሽ በላይ ማለት ነው። ነገሮችን በመሬት በነከሰ ዝቅ በቃ ረጋ ባለ በተረጋጋ መንፈስ ልክ እንዳንቺ ማለት ነው። አንቺ እዛ ጋር ስለወጪዎች የሆነ ያዙ ሊቀቡኝ ስላልሽ ምናምን ሀርድ ስለጫሽ አይደለም። ሀርድ መጨረራስሽ ይጎዳሻል። አንቺ እዛ ጋር ጮሽ የሆነ ቡር ብለሽ ስትናገሪ እኮ ራስሽን እየጎዳሽ ነው። ሩታ እኮ ምንም ያህል የምን ታህል የምትጎዳ ነገር የለም። በጣም ነው የጮሽው። እኔ መናገር አልፈልግም፣ ግን መናገር እኔ እንጃ በቃ እንድናገር አደረግሽ ንግግርሽ ማለት ነው። እኔ ወጥቻ ዛሬ አንቺ እንድናገር አልፈለግኩም፣ ግን ከልክ በላይ የሆነ ገደብ ያለፈ ሆነ ነገርሽ ማለት ነው። የአንቺ ነገር በጣም የሆነ አንዳንዴ ሰው ዝም ሲል እኮ የሆነ ትዕግስት ፍራቻ የሚባል ነገር አለ። የሆነ በትዕግስት ሁሉን ነገር የቱ ትዕግስት ነው? ሰውን እየሰደባችሁ ትዕግስት? ለምንድን ነው ከወንድሞቼ መሀል ውጪ አለች? ጩኸት ጮሽ ከቁመትሽ በላይ ማለት ይሄ ነው የእናንተ ትዕግስት? ትዕግስትን እኛ የምናውቀው ያጠፋውን ሰው ከጥፋት ተመለስ፣ አርፈ ተቀመጥ፣ አታጥፋ፣ እንደዚህ አታድርግ፣ አታሰድበን፣ እኛ ስማችንን በክፋት አታስነሳ ሲባል ነው። አብርሃምን እኮ ቡዜ እንደዛ እያለችው ነበር እኮ የቆየችው። መጨረሻ ላይ ነው በቃ መስመሯን ስታልፍ ልኳን ስታልፍ ኖ ይሄን አታድርጊ፣ ይሄን ለምን እንደዚህ ያደረግሽ፣ ይሄ ጥፋት ነው። ጥፋት አይደለም ትክክል ነኝ ስትላ ነው ቡዜ ነው ብላ ሆት የሆነችው እንጂ እኮ ፈልጋ አንቺ ዛሬ እዚህ ጋር መተሽ እንደምታወሪው አይደለም ቡዜ የተናገረችው። ሰው ስታወሪ ሰው ምን ይለኛል በይ፣ አዳማጭ አለ በይ። ገባሽ? ዝም ብለሽ አፍሽ ላይ እንደመጣልሽ እንደመሰለሽ አታውሪ። አንድን ነገር ከመናገርሽ በፊት ደጋግመሽ ቪዲዮውን ይሄ ቡዜ ያለቻትን ወይ ደግሞ እህትሽ የመለሰችውን መልስ ደጋግመሽ እህትሽ የምታጥፋውን ጥፋት እየደጋገምሽ እዩ።
በግድ አንገትክ ላይ አበል። እናንተ ልጁን ቤት ይዛችሁለት እሷንና ኤፍሬምን ኤፍሬም አልኩኝ ስሙን ጠራው ተሳስቼ፣ ያን ቆሻሻ ልጅ ማለት ነው። አንገቱ ላይ ብሩን ወርቁን እንዲያደርግለት ስትልቁ እናንተ ቤት ሆናችሁ ምን አደረገች እንደዚህ አርጊ እያላችሁ የምታበረታቷት እናንተ ነበራችሁ። አዲስ አበባ መጣችሁ ተወጥፋችሁ ነው የተቀመጣችሁት። ልክ ቡታጅራ ሆነሽ መልእክት እንደምታስተላልፊ ሰው ትሆኛለሽ። ደግሞ ሰው ካለናንተ ብልጥ ሰው የለም፣ ካለናንተ አዋቂ የለም። ምን ሆነሽ ነው እንዴ? እንድናገርሽ አደረግሽኝ። እኔ መናገር አልፈለኩም። ቅቤ እየቀባሻት ነው። መጀመሪያ እዚህ አሁን አንቺም እንደዚህ በይና ተናገር እንደዚህ በይ ብላሽ ነው አጠገቧ አይደል ያለሽው። ሞልታሻለች። እንደዚህ በይ እንደዚህ ነው በይ ብላሽ ለምን ታሽከረክራችኋለች? ሁላችሁንም ማለት ነው። ትገርሚያለሽ ግን በጣም ከቁመትሽ በላይ መናገር አልፈለኩም ነበረ። እሷ ያለችው ቤተሰብ ለቤተሰብ እንዳይጋጭ እረፊ። ማንም የራሱ ሰው ሲጎዳበት አይፈልግም። ኤፍሬምን ከቻልሽ ከህይወትሽ አውጪ፣ አሳርፊው። ከፈለግሽ እሱን ሂጂና እረፍ በዩ። በቃ ነገሩ ገባው። ማን ተጎዳ አወቀ፣ ረዳኝ። በአንድ በኩል ታምናለች፣ በአንድ በኩል ትከዳለች። ሩታ ራሱ ማለት ነው። እና ስለዚህ እዚህ ጋር ማን ነው ጥፋተኛ? ቡዜ ናት። ከወንድሜ መሀል ወንድማማቾችን አታጣይ እንዴ? እናንተ የፈለጋችሁት እንደዛ ነው። አብርሃም እና ኤፍሬም እንዲደባደቡ ሚዲያ ላይ እንዲደባደቡ፣ ከዛ ወይ እንደዚህ አይነት ልጆች ናቸው ምናምን እንዲባሉ የቤተሰብ ስም ለማጥፋት ነው እናንተ ታጥቃችሁ የተነሳችሁት እንጂ ይሄ ጤንነት አይደለም፣ እብደት ነው። ካላበሽ በስተቀር ጤነኛ ሰው የማያስብ ሀሳብ አይደለም እያሰብሻለሽ ወዘሮ እርገት ተብዬዋ ማለት ነው። መጀመሪያ ወደ ራስሽ ተመለሽና ራስሽን አዳምጪ። ገባሽ? መተሽ እዚህኛ ጋር ቪዲዮ ለኛ ከመልቀቅሽ በፊት ራስሽን አዳምጪ። ይሄ ነገር ብናገር ምንድነው የሚያመጣው? ምንድነው ሰው የሚለኝ በይ እንጂ ዝም ብለሽ እንደተመቸሽ መተሽ አትናገሪ። ገባሽ? ይሄ ነው የምልሽ ለዛሬ። እና ውድ ተመልካቾቼ ለዚህ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንኳን እኔን ይሄው እንደዚህ አይነቶችን ራሱ እየገባችሁ እያያችሁ ሰብስክራይብ ምን ታረጋላችሁ? እኔ ይውልኝ ነው ያልኩት። በቃ እሺ ይውልኝ፣ ላይክ አርጉልኝ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑ። ከዛ ዱዊት አርጉልኝ። ደግሞ እስኪ ሞክሩልኝ። ቪዲዮ አካውንቴ በጣም እየተመታብኝ ነው ያለው። እቺም ቂጦና ፓንታ ማራት እንደሚባለው ማለት ነው። እና ስለዚህ እባካችሁን እንዴት አድርገን ነው ዱዊት የምናደርግልሽ ምናምን ካላችሁ ደግሞ ሼር ማድረጊያዋን ስትነኩ 3 ነጠብጣብ ትመጣለች። እሷን ነው እየነካችሁ ዱዊት የምታደርጉልኝ ማለት ነው። እባካችሁ ልለምናችሁ፣ እኔንም እንደሰው ከሰው እኩል እንድሆን አድርጉኝ። ችግር የለውም። እና ይሄን ነው የምላችሁ። እግዚአብሔር ለሀገራችን ሰላም ያርግልን። የጠፋችዋንም ልጅ እግዚአብሔር በቅርቡ መልሷት ችግሯ ምን እንደሆነ በራሷን ፍላጎት እነሱ እንደሚሉትም ጠፍታም ከሆነ ታፍናም ከሆነ ምንም ሆናም ከሆነ እግዚአብሔር በሰላም ለሀገሯ ለቤቷ ያብቃት። መቼም ሀገር ቤት ነው፣ ከሀገር ቤት አላወጧትም። እግዚአብሔር ክፉን አያሰማን። እኔ ምንም ክፉ አያሰማኝ። ምንም ይሁን ምንም እኔ ሄርሜላ ምንም አይደለችም፣ ሩታ ምንም ያደረገችኝ ነገር የለም። ሁሉም ተግባራቸው ነው የሚያስጠላኝ። የሚሰሩት ስራ ነው ትክክል አይደለም እምላቸው። ገባችሁ? ዛሬ ያሞቶ ሆይ ከሚሉ ያኔ ዛሬ ያዙ ልቀቁኝ የሚሉ ሰዎች ዛሬ በእነሱ መሀል ባይገቡ ኖሮ ይሄ መዘዝ ሁሉ አይመጣም። ሄርሜላ የተጣለ ሰው ነው ያነሳችሁ፣ የተጣለ ሰው ነው ባሏ ያደረገችው። በቃ ማንም ሰው የሚያደርገው ነው ያደረገችው። ስለዚህ ሰላም ሁኑልኝ ወዶችዬ። ለቤቴ አዲስ የሆናችሁ እንዳልኳችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ቪዲዮዬንም ዱዊት እያደረጋችሁ እባካችሁን ቻናሌን በቦታው እንዲመለስ አድርጉልኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ደህና ሁኑልኝ። እወዳችኋለሁኝ። ወዳችሁ ፈቅዳችሁ የምታዩኝ እግዚአብሔር
ሰላም ይስጣችሁ እላችኋለሁኝ። እኔም እወዳችኋለሁኝ። እባካችሁን ግን ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ሁኑልኝ ውዶቼ።